ብልጽግና ፓርቲ በአማራ ክልል የተለያዩ አካባቢዎች የምረጡኝ ቅስቀሳ መርሃ ግብር አካሄደ። የፓርቲው የምረጡኝ ቅስቀሳ መርሃ ግብር በጸናና በተደራጀ የሴቶች ድምፅ ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን በሚል መሪ ሀሳብ ነው የተካሄደው። የምረጡኝ ቅስቀሳው በደብረ ማርቆስ፣ ላሊበላ፣ ዱርቤቴ፣ ሸዋሮቢት፣ ደንበጫ፣ ደብረ ታቦር፣ ወረኢሉ፣ አዴት፣ ደብረ ሲና፣ ወረታ፣ አጣዬ፣ ግንደወይንና ሌሎች ከተሞች መከናወኑ ተመላክቷል። አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክ ተመርቆ ለአገልግሎት ክፍት ሆነ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ በአዲስ ከተማ ክፍለ ከተማ ልዩ ስሙ አስፋ አዲስ ሰፈር የተገነባው አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክ በ30,000 ካሬ ሜትር ላይ ያረፈ መሆኑን ጠቅሰዋል። ፓርኩ በውስጡ ፋውንቴን፣ የእግር ኳስ ሜዳ፣ የህፃናት መጫወቻ፣ አምፊቲያትር፣ ዘመናዊ ካፍቴሪያ፣ ሱቆች፣ የጁስ ባር፣ ፓርኪንግ፣ ዘመናዊ ሻወርና መጸዳጃ ቤት እንዲሁም ሰፊ የእግር ጉዞ የሚደረግበት መንገድ ተሟልተውለት በጥራት መገንባቱን አመላክተዋል። ከተረጅነት ወደ ምርታማነት በሚል መሪ ሀሳብ የውይይት መድረክ በድሬዳዋ ከተማ እየተካሄደ ነው። መድረኩ በምርታማነት ጉዳይ ቁጭት ፈጥሮ የሚተጋ ማህበረሰብ መገንባትን ያለመ ሲሆን ከዚህ ቀደም በአዳማና በሲዳማ በተዘጋጁ ተመሳሳይ መድረኮች የየክልሉን ተሞክሮ የዳሰሱ ውይይቶች ተካሂደዋል። የተለያዩ ክልሎችም ከተረጅነት ወደ ምርታማነትና ወደ ሉዓላዊነት ክብር ለመጓዝ እያከናወኗቸው ያሉ ተግባራት ተዳሰዋል።